ጤና ይስጥልን ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎ ዜና ይዘን ቀርበናል። ከዜናዎቹ ጋር የድል ፍሬ መኳንንት ነኝ። አሚጎስ ሀገራዊ ህብረት ስራ ማህበራት ባዛርና ኤግዚቢሽን አስመልክቶ በከተማው በተካሄደ የመኪና ትርኢት ላይ ተሳተፈ። የህብረት ስራ ማህበራት ኤግዚቢሽንና ባዛር እየተካሄደ የሚገኘው በኢትዮጵያ ለ12ኛ ጊዜ በአዲስ አበባ ለ5ኛ ጊዜ ሲሆን መሪ ቃሉም ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል ተሰይሟል። ይህንንም አስመልክቶ በጥር 23 ቀን 2018 መነሻውን በአድዋ ድል መታሰቢያ ሙዚየም ያደረገ የመኪና ትርኢት ተካሂዷል። ትርኢቱም ሸማች ህብረት ስራ ማህበራት፣ ዩኒዮኖች፣ የገንዘብ ቁጠባና ብድር ህብረት ስራ ማህበራት ተሳትፈውበታል። በትርኢቱ መክፈቻ ስነ ስርዓት ላይ ንግግር ያደረጉት የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አቶ ሺሰማ ገብረስላሴ እንደተናገሩት ይህ ዝግጅትም አምራችና ሸማቾችን የምናገናኝበት፣ የግብርና ምርት አምራችና የኢንዱስትሪ አምራችን የምናስተዋውቅበት፣ የገበያ ትስስር የምናሳድግበት መድረክ ነው። በመሆኑም ሸማችና ህብረት ስራ ማህበራት ኢኮኖሚን በማሳደግ ረገድ ትልቅ ሚና ስላላቸው የከተማ አስተዳደሩ በዚህ ረገድ እያደረገ ያለውን ሁለንተናዊ ድጋፍ አጠናክሮ ይቀጥላል ሲሉ ገልጸዋል። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በተሳተፈበት የመኪና ትርኢት ደማቅ ቆይታ ያደረገ ሲሆን ከጥር 26 ጀምሮ እየተካሄደ ባለው ሀገራዊ የህብረት ስራ ማህበራት ባዛርና ኤግዚቢሽን የሚሰጣቸውን የቁጠባና የብድር አማራጮችንም እያቀረበ ይገኛል። ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ሀሳብ የሚካሄደውን ሀገር አቀፍ የህብረት ስራ ሲምፖዚየምን አስመልክቶ የፓናል ውይይት ተደረገ። በጥር 25 ቀን 2018 በተካሄደው በዚህ ውይይት ላይ የመንግስት ከፍተኛ አመራሮች፣ የህብረት ስራ ኮሚሽን ኮሚሽነሮች፣ ጥሪ የተደረገላቸው የህብረት ስራ ማህበራት ኃላፊዎች እንዲሁም የዚህ ሲምፖዚየም ተካፋይ የሆነው አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በዚህ ውይይት ላይ ታድሟል። በመክፈቻ መርሃ ግብሩ ላይ የህብረት ስራ ማህበራት ገበያን በማረጋጋትና የኑሮ ውድነትን ከመቀነስ አንጻር ቁልፍ ሚና ይጫወታሉ ሲሉ የገለጹት የኢትዮጵያ ህብረት ስራ ኮሚሽን ዋና ኮሚሽነር አቶ ጌትነት ታደሰ ናቸው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ጃንጥራር አባይ በበኩላቸው የህብረት ስራ ማህበራት አደረጃጀት ለከተማችን ልማት፣ ለኢኮኖሚ እድገት ለሚነሱ ችግሮች ሁሉ መፍትሄ ናቸው ብለዋል። በውይይቱ ላይ የህብረት ስራ ማህበራት ለግብርና መዘመን፣ ለገጠር ልማት እንዲሁም የቁጠባና የብድር ህብረት ስራ ማህበራት ለኢኮኖሚ እድገት ያላቸው ሚና በተመለከተ ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል። በኢኮኖሚ ውስጥ ትልቅ ሚና የሚጫወቱት ከመንግስትና ባለሀብቶች በተጨማሪ በሶስተኛ ደረጃ የህብረት ስራ ማህበራት መሆናቸው ተገለጸ። በኢኮኖሚ ላይ ትልቅ ሚና የሚጫወቱት ከመንግስትና ባለሀብቶች በተጨማሪ በሶስተኛ ደረጃ የህብረት ስራ ማህበራት ናቸው ሲሉ የገለጹት የኢትዮጵያ ህብረት ስራ ኮሚሽን ዋና ኮሚሽነር አቶ ጌትነት ታደሰ ናቸው። አክለውም ህብረት ስራ ማህበራት ለኢኮኖሚ እድገት፣ ለስራ ፈጠራ፣ ለአባላት ኢንቨስትመንት በመዘርጋት ትልቅ ድርሻ አላቸው ብለዋል። በኢትዮጵያ ለ12ኛ ጊዜ በአዲስ አበባ ለ5ኛ ጊዜ የሚካሄደው የህብረት ስራ ማህበራት ኤግዚቢሽንና ባዛር ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ቃል በጥር 26 ቀን 2018 በኤግዚቢሽን ማዕከል በደማቅ ሁኔታ ተከፍቷል። በመክፈቻ መርሃ ግብሩ ላይ የክብር እንግዳ የሆኑት የአዲስ አበባ ከተማ አስተዳደር ምክትል ከንቲባ አቶ ጃንጥራር አባይ በበኩላቸው ወደ 6 የሚደርሱ ልዩ ግቦች ተብሎ በመንግስት ደረጃ ከተሰጡ ስራዎች መካከል አንዱ መቀነስ ነው። የኑሮ ውድነትን ለመቀነስ በተለይ በአዲስ አበባ ከፍተኛ ስራ መስራት ይጠበቅብናል። ይህንን ስራ በመስራት ደግሞ የህብረት ስራ ማህበራት እየተጠቀሙበት ያሉት የግብይት ትስስር ከፍተኛ ሚና አለው ሲሉ ገልጸዋል። ከጥር 26 እስከ ጥር 30 በሚቆየው በዚህ የህብረት ስራ ማህበራት ባዛርና ኤግዚቢሽን ላይ አሚጎስ የሚሰጣቸውን የቁጠባና የብድር አማራጮችን እንዲሁም አገልግሎቶችን ማስተዋወቁን ቀጥሏል። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበርና ስታንዳርድ ኢንሹራንስ አክሲዮን ማህበር ስትራቴጂካዊ አጋርነታቸውን ወደ ስራ ለማስገባት የሚያስችላቸውን ውይይት አደረጉ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበርና ስታንዳርድ ኢንሹራንስ አክሲዮን ማህበር ከዚህ ቀደም በጋራ ለመስራት የሚያስችላቸውን የመግባቢያ ሰነድ በጥር 1 ቀን 2018 መፈራረማቸው ይታወሳል። በዚህ መሰረት የተፈራረሙትን ስትራቴጂካዊ አጋርነት ወደ ተግባራዊ አገልግሎት ስምምነት ለማውረድ የሚያስችል ጥልቅ ውይይት በጥር 28 ቀን 2018 አካሂደዋል። በአሚጎስ ዋና መስሪያ ቤት በተካሄደው በዚህ ውይይት ላይ የሁለቱ ተቋማት ከፍተኛ አመራሮች የተገኙ ሲሆን ውይይቱ በዋናነት ትኩረት ያደረገው የአገልግሎት ስምምነት አስፈላጊነት፣ የአፈጻጸም ጥራትን መለካት፣ ተጠያቂነትን ማጠናከር፣ የደንበኞችን አመኔታ ማሳደግ፣ አለመግባባቶችን መከላከል፣ ቀጣይነት ያለው መሻሻል ተብለው የተጠቀሱ የአፈጻጸም መመሪያዎችን በመደገፍ አገልግሎትና ጥራትን ቅልጥፍናን ማረጋገጥ በሚል ዙሪያ ላይ ነው። ውድ የህብረት ስራ ማህበራችን ቤተሰቦች ሳምንታዊውን የአሚጎ ዜና የተከታተላችሁትን ይመስል ነበረ። መልካም ሳምንት።